ሰላም ጤና ይስጥልኝ የኤምቢ ቻናል ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። ዛሬ ደግሞ ይዤላችሁ የቀረብኩት ያው ኤሮፓ አካባቢ የምትኖሩ ሰዎች የተለመደ ነው። ቮፍሉር ሁላችንም እናውቀዋለን። በጣም የሚጣፍጥ ቡና ስንጠጣጣ ምን ላቅርብ ብለን የቡና ቁርስ ስናስብ ይሄንን አንድ ማቅረብ ይቻላል ማለት ነው። ወይም ደግሞ ለልጆች እንዲጣፈጥ ነገር ያለ አንዳንዴ መጋበስ ስንፈልግ ቤታችን ሰርተን ማቅረብ እንችላለን ማለት ነው። እዚህ ጋር እንዳያችሁት አንድ ከግማሽ ብርጭቆ ፍርኖ ዱቄት እና ግማሽ ማንኪያ የሻይ ማንኪያ ቤኪንግ ፓውደር እና ሩብ ማንኪያ ጨው አድርጌ አንድ ላይ ሁሉንም እንደዚህ በመታየት መልኩ አማስለዋለሁ ማለት ነው። ቤተሰቦች ያው አንድ የዲዘርት ወይም ደግሞ ከምግብ በኋላ ሊቀርብ የሚችል የዲዘርት አይነት ነው ማለት ነው ቮፍሉር። ከዛም ሁለት እንቁላል እጨምራለሁ። ከዛም እዚህ ጋር ቫኒላ ሩብ የሻይ ማንኪያ ትንሽ አደርጋለሁ። ከዛም እንደምታዩት አንድ ብርጭቆ ከሩብ ወተት ተጠቅሜያለሁ። ከዛ ይሄንን አንድ ላይ አዋህደዋለሁ ማለት ነው። በደንብ እንዳይጓጉልብኝ በደንብ አድርጌ አዋህደዋለሁ ማለት ነው። ያው ቮፍሉር የፓንኬክ ኢንግሪዲየንት ነው። ሁሉንም የምንጠቀመው ከቤኪንግ ፓውደር ውጪ ማለት ነው። ግን የምንሰራበት ማሽን ይለያል። በመጥበሻ አይደለም ቮፍሉር የሚሰራው። ያው የራሱ የሆነው ማሽን አለው ማለት ነው። ፓንኬክ ስንሰራ ያው ቤኪንግ ፓውደር አንጠቀምም። እዚህ ጋር እንደምታዩት ሩብ ብርጭቆ ትንሽ ስለወፈረብኝ ጨምሬዋለሁ ማለት ነው። ወተት አንድ ላይ አንድ ብርጭቆ ከግማሽ ወተት ተጠቅሜያለሁ። ከዛም ቀስ እያልኩ እንደዚህ በደንብ አድርጌ መተዋለሁ ማለት ነው ከመስራቴ በፊት። ያ ቤተሰቦች ቤተሰብ ያልሆናችሁ በአጋጣሚ ቪዲዮን የምታዩ ሰብስክራይብ እያደረጋችሁ ተሳተፉ። እዚህ ጋር እንደምታዩት ደግሞ 100 ግራም የገበታ ቅቤ አቅልጬ ከትቻለሁ ማለት ነው። በጣም ቀላልና ፈጣን ለመቅሰስ የሚሆን ወይም ደግሞ እንደ ዲዘርት የምንጠቀመው ነው ማለት ነው። ያው ማሽኑ እንግዲህ ያው ከየሌለው ሰው ቮፍሉር ሊሰራ አይችልም በመጥበሻ እንደ ፓንኬክ። ይሄ ማሽን የራሱ የሆነው ማሽን ያስፈልጋል ማለት ነው። እንግዲህ ያው ኤሮፕ ያላችሁ ሰዎች ትጠቀሙበታላችሁ በማለት ነው ቪዲዮውን ያጋራኋችሁ ማለት ነው። ይሄው የመጀመሪያውን ከመጋገራችን በፊት የገበታ ቅቤ ትንሽ እየቆርጠን ዙሪያውን እንዳረኩት እናረገዋለን እንዳይዝብን ማለት ነው። ግን በጋገረን ቁጥር አያስፈልገንም። የመጀመሪያውን ካረግን በቃ አይዝብንም ማለት ነው። ይሄው እንደምታዩት በስሎ ወጣ የመጀመሪያው። እንደዚህ እያረኩኝ ሁሉንም ጋግሬ ጨርሳለሁኝ። ስናደርግ ሊጡን ሙልት አናረገውም ከዳር እስከ ዳር ስንዘጋው ስለሚፈስ ማለት ነው። ያ ልጆች በተለይ በጣም ነው የሚወዱት ይሄንን በአይስክሬም እና በሲልት ወይም የስትሮበሪ ክሬም ምናልባት በሱ አርገን በጣም ይጣፍጣል ማለት ነው ሲበላ። አንዳንዴ ውል ይላልና እኔ ራሱ በጣም ነው የምወደው። በተለይ ሰመር ላይ ደስ ይለኛል፣ ወይም ደግሞ ዊኬንድ ላይ ለቁርስ
አንዳንዴ እኔም ቤት ውስጥ እሰራዋለሁ ዊኬንድ ላይ ለቁርስ ጾም ካልሆነ ማለት ነው። ቤተሰቦች ያው ቪዲዮውን የምታዩ ሰዎች ያላችሁን አስተያየት በመልእክት መስጫው ላይ ብታረጉልኝ በጣም ደስ ይለኛል። ወይም ደግሞ ላሳያችሁ የምትፈልጉትን ነገር ጻፉልኝ። ሌላ ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታረጉ ትጠየቃላችሁ ማለት ነው። ታክ አመሰግናለሁ። ያው እዚህ ጋር ጋግሬ ሁሉንም ጨርሼ እንደዚህ ያቀረብኩት ነው ማለት ነው። ሁሉንም ያው በሳህን አረግና አይስክሬም ቫኒላ አይስክሬም ተጠቅሜ ያለሁ እያንዳንዱ ላይ አይስክሬም እና ሲልት አርጌ ያው ከወተትም ጋር ወይም ከቡና ጋር ወይም ከሻይም ጋር ይቀርባል ማለት ነው። ያ ቤተሰቦች በዚህ መልኩ አቅርቤዋለሁ ማለት ነው። ያላችሁን አስተያየት በመልእክት ሳጥን መስጫ ውስጥ አስቀምጡልኝ። ልሰራላችሁ የምትፈልጉትም ነገር ደግሞ እንደዚሁ አካፍሉኝ። ሰላም ሁኑ። አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ። መልካም ሁሉ ይግጠማችሁ።